تنش ساعة يدوال تنش شو ولا ينتهي تنش ساعة يدوال من علبت هون تنشون كم بتهنيا السنت متى ليش كنت على الجوالش أول رفتوال تنش فتين طول بي تنش بي ቶሎ ቢና እንሂድ ዛሬ አርፈደናል ቀይ ማየት ይላል የትም አልሄደችም ማታ ደክሞኛል ስላለች ትተኛ ብዬ ነው አንተ ነህ እንዴ ቁርስ ነው የሰራው አዎ ለዛ ነው አጫውጫ የሚለው ኧረ እባክሽ አሁን ልክ እኔ እንደሰራው ስታውቂ ነው አቃቂር ማውጣት የጀመርሽው አጥፈሽ ጸጥ ብለሽ እየበላሽ አልነበር እንዴ እሱ ስለራበኝ ነው ግን ደግሞ ራስ አይደለህ እንዴ ምግብን የሚያጣፍጠው መራም ነው የምትለው እናም ስለጠገብሽ ነው አቃቂር ማውጣት የጀመርሽው እሱስ አልጠገብኩም ግን ከቀደሙ ይሻላል ይኸውልሽ እንደዚህ አይነት አስተያየት ለመስጠት መጀመሪያ ብትጠግቢ ጥሩ ነው አለበለዚያ ግን አውጥቼ ልደፋው እችላለሁ እሺ ምግብ ይደፋል እንዴ እና ታዲያ ከተበላሸ ሌላ ምን ይደረጋል ለተቸገረ ሰው ይሰጣል አዎ እንደሱማ አይደረግም አንቺ አልወደድሽውና የጠላሽው ነገር ለሰው መስጠት ነውር የሆነ ነገር ነው ቆይ አንድ ጥያቄ ልጠይቅ ይሄን ትጠይቂኛለሽ አሁን ሰዓቱ ረፍቷል በይተንሽ ተጣጣቢና እጅሽን ዩኒፎርምሽን በሽ እኔም ልብስ ልቀ አሁን የቀደሙን ጥያቄ ልጠይቅህ እሺ ጠይቂኝ አንቺ መቼም አንድ ነገር ከያሽ አትለቂ እንዴ እና ታዲያ ያልገባኝን ነገር ዝም ብዬ ማለፍ አለብኝ ማለፍም የለብሽም እሺ ምንድነው ያልገባሽ ንገረኝ እስቲ ቅድም አንቺ ያልፈለግሽውን ምግብ ለሰው አትስጪ ብለኝ ነበር አይደል አዎ እና ታዲያ ያስተረፍኩትን ለማንንም ሰው መስጠት የለብኝም አይ መስጠትማ አለብሽ አንቺ ያልፈለግሽውን ለማንንም ሰው አትስጪ ብለኝ የለም እንዴ እኔ እኮ ምግቡን ያስተረፍኩት መብላት ስላልፈለግኩ ነው ይኸውልሽ ዋናው ለምንድነው መብላት ያልፈለግሽው ነው ቅድም እንዳልሽኝ ምግቡ ጫው ስለበዛበት ወይም ደግሞ ስለተበላሸ ከሆነ ለሰው መስጠጪው ያ ጥሩ ነገር አይደለም ግን ስለጠገብሽ ከሆነ ለሰው መስጠጪው እሱ ደግሞ በጣም ጥሩ ነገር ነው ግልጽ ነው አሁን ገባ የኔ ልጅ ማገዶ እኮ አትፈጭም የምን ማገዶ ገና አሁኑኑ ተናግሬ ሳልጨርስ ማገዶ ልትፈጂ ነው ደግሞ እኔ ምንም አልገባኝ እሱን እንኳን ተይው ባይገባሽ ይሻልሻል የኔ ቆንጆ ልጅ ይሄው ደረሰን ቻው ኔልሳምሽ ቻይ ኔልች ቻው ሄሎ አንተ ሰውዬ ምንድነው ችግር ለምንድነው ብሬን የማታስገባኝ ቆይ ብሬን ሁሌ መለመን አለብኝ እንዴ አስገባለታለሁ እኮ ማዘር ትንሽ ችግር ስለገጠመኝ ነው ያንተ ችግር እንደሆነ ማለቅ የለውም ተሰማኛለህ በዚህ በ3 ቀን ውስጥ የማታስገባልኝ ከሆነ እቃህን ይዘህ ከቤት ውጣ እሺ ማዘር ሄሎ ማሪ ሄዳችሁ እንዴ አዎ ፍቅር እድልን እንኳን ትምህርት ቤት አስገብቻት እኔ ደግሞ ወደ ቢሮ ልሄድ ነው እና
እና ለምን አልቀሰቀስከኝ? ልቀሰቅስሽ ነበር ግን አስተኛኘትሽ በጣም ነበር የሚያሳዝነው። አዎ ማታ ትንሽ ደክሞኝ ስለነበር እኮ ለዛ እኮ ነው ያልቀሰቀስኩሽ። በቃ እሺ በኋላ በጊዜ ነው እሺ። ጠዋት ስላላገኘሁህ ትናፍቀኛለህ። እሺ እኔ ፍቅር እመጣለሁ። ቻው ደህና ዋይ። እሺ ቻው። የአክተር ወንድም ነው እንዴ ወንጀለኛ? አይ እሱ እንኳን አይመስለኝም። ስትገምት ግን ማን ይመስላል? ምን አስገመተኝ? ከምን ገምት ዝም ብለን አናይም እንዴ? እኔ ግን ወንድምየው ነው የሚመስለኝ። እኔ ደግሞ ወንድምየው አይመስለኝም። እናሲስ ወንድምየው ነው የሚሆነው። እሺ በምን እናሲስ? በፈለከው ማሰዝ እንችላለን። በኋላ ግን ማፋፈር የለም። እሺ አላፋፈርም እናሲስ። እናንተ ሰዎች መሽቷል እኮ ገብታችሁ አትተኙም? ምን ትንሽ ነው የቀረው። እቺን እንጨርስና እንተኛለን። እኔ እንደውም አንቺ አብረሽኝና አይተን አብረን እንገባለን። ኧረ እኔ ደክሞኛል ልተኛ ነው። በቃሽ አንቺ ተኝ እና እንደጨረስን ገብተን እንተኛለን። ቆይ እሷ ትምህርት ስለሌላት ተኝታ ትውላለች። አንተ እኮ በጠዋት ተነሽ ነህ እንዴ? ፍቅር ትንሽ ነው የቀረው 20 ወይም 30 ደቂቃ። በሉ እሺ ልተኛ ነው። እሺ በቃ ደህና ደሪ ነው ፍቅር። በምን እናሲዝ? በፈለከው እንዴ ወዴት ነው? ገና እኮ አልተኛም። ታዲያ ለዛሬ እንኳን ብቻሽን ተኛ። እኔ ሚስቴ እየጠበቀችኝ ነው። እና እኔን ሳታስተኛ ልትሄድ ነው? ቆይ ግን አንቺ ልጅ መቼ ነው የምታድጊው? አግብተሽ በመውጫ እድሜሽ የሚያስተኛኝ ሰው ፈልጋለሁ ምናምን ስትይ ትንሽ እንኳን አታፍሪም እንዴ? አላፍርም። እሺ ማፈሩን አትፈሪ። ግን ልሂድላት በእናትሽ ተይኝ። እኔ ብቻዬን እንቅልፍ አይወስደኝም። እድል እባክሽ ድርቅ አትበይ። እምብዬው በቃ እንዴ ይኸውልህ ዛሬ ካላስተኛን ቁጭ ብዬ ማደሬ ነው። እሺ በቃ ተኝ። ስማ አንተ ለምንድን ነው ስልክ ዝግ የሆነው? ስልክ ዝግ ሲሆንብኝ ከሆነ በጓደኛ ስልክ የደወልኩልህ። እሺ ለማንኛውም ለጊዜው ስልኩን ታሰቅበትን ገንዘብ እኔ እሰጥሃለሁ።
አሁን ስማኝ አዮ ካለበት ችግር ልታመልጥበት የምችል አሪፍ ነገር አዘጋጅቼልሃለሁ ይሄን ነገር በጥንቃቄ ስማኝ ወይም ደግሞ በጥንቃቄ ነው እንድትሰራው የምፈልገው ጥቅሙን ለኔም ላንተም ነው እሺ ችግር የለውም ስልክም ታሰርቅበትን ገንዘብ ሰፈር መጥቻ አቀብልሃለሁ ቅያሷ ጋር ጠብቀኝ እሺ ቻው እንዴ እኔ ፍቅር እስካሁን አልተነሱ እንዴ ቆይ ከመቼ ጀምሮ ነው ተሳመጣ ምተኛ እስካሁን ሴት ቆይተክ ነው ምን ባክሽ እድል እኮ አልተኛም ብላይ ነው ቆይ እስከመቼ ነው ግን እሷን የምታስተኛት ከዚህ በኋላ እኮ ትልቅ ልጅ ናት ራሷን ችላ መተኛት ትችላለች መልመድ አቅቷት ነው ብለሽ ነው እኔ ላይ እየተጫወተችብኝ ነው እንጂ እና ይሄንን እያወቅክ ነው ዝም የምትላት ታዲያ ምን ላት ትችላለህ አንተን እንድትለምድክ ማድረግ የለብህም በራሷ ቆማ የራሷን ውሳኔ መወሰን የምትችል ሴት ነው ማድረግ ያለብህ እሺ እኔ ወድ ፈጣሪ አንቺን የመሰለ ሚስት ስለሰጠኝ ሁሌ ማመሰግናለሁ እኔ ነኝ እንጂ ማመስገን ያለብህ አንተን የመሰለ ባል ስለሰጠኝ እሺ እኔ ፍቅር በቃ ለቅለቅ ብዬ ልምጣ አንቺ ከዛ አረፍ በይ በቃ እኔ ልሂድ እንዴ ትንሽ እንኳን ብላ እንጂ ከዚህ በኋላ ማርም ማለስ አሁን ምን ያክል ብትበላ ነው እንደዚህ የሚያስብለው ከዚህ በላይ እንዴት ብላ ፍቅር በቃኝ ነኝ ኦ በኔ ልሳምሽና ልሂድ በልናሽ ቺንኩረስ አረ በቃኝ እጄን ዘርግቼ ልትመልሰኝ ነው እየጠበቅኩ ነው ስለ በቃኝ እኮ ነው እኔ ፍቅር በይ አንቺ እኮ በጊዜ ካልወጣም በምግብ አፍጥነሽ ልትገኝ ነው ቻው አልሰማሽም ቻው ቻው ወይ እናቴ ሄሎ ማሪ በሰላም ነው አትመጣም እንዴ ኧረ እመጣለሁ ትንሽ ስራ በዝቶብኝ ነው ያቆያል እንዴ አይ አያቆየኝም እየጨረስኩ ነው እመጣለሁ እሺ በቃ እሺ እናቴ ቻው ሄሎ መምጫ ሰዓት ደርሷል
ተጠንቅቀ ተዘጋጅተ ጠብቀው ድጋሚ ነግርሃለሁ ምንም አይነት ስህተት እንዳሰራየው አባቢ ቆያል እንዴ? አዎ ትንሽ ይቆያል። እንቅልፍ መጣ እንዴ? አዎ መጥቶ ነበር ግን ችግር የለውም እስከሚመጣ ጠብቋል። እንዴ እንቅልፍሽ ከመጣ ለምን ትጠብቂዋለሽ? ገብተሽ አትተኝም እንዴ? አይ እሱ ሳይመጣ ብቻዬን መተኛት አልፈልግም። ለምን እኔ ጣፋጭ ለምን ካላንተ መተኛት አልችልም እያልሽ ታስጨንቂዋለሽ? እንቅልፍሽ ከመጣ ገብተሽ መተኛት መልመድ እኮ አለብሽ። ለምን? ቆይ ማን ነው እንደዛ ያለው? አባቢ ነው? ኖ እሱ አይደለም እንደዛ ያለው። እንደዚህ ያልኩት ራሴ ነኝ። ግን እኮ እኔ ብቻዬን መተኛት ስለማልችል ነው እንጂ እሱን ማስቸገር ፈልጌ አይደለም። ይገባኛል እኮ እኔ ቆንጆ። እኔም እሱን ለምጄው ካለሱ መተኛት ይከብደኛል። ግን ደግሞ አንዳንዴ ልክ እንደዚህ ሲቆይ ገብተሽ መተኛት መልመድ አለብሽ። ለምን ቁጭ ብለሽ ጠብቂዋለሽ? ቢያም ተነሽና ገብተሽ ተኝ። ምን አይነት የተረገመ ቀን ነው? ቆይሽና ልምጣልህ? አይ አትምጪ የኔ ፍቅር። እኔ ራሱ እዚህ ብዙ አልቆይም። ቆይሽና ምን እያደረክ ነው? ውጭ ሆኜ ውጤት እየጠበቅኩ ነው። በቃ እሺ፣ አዲስ ነገር ካለ ደውልልኝ እሺ? እሺ እናቴ እደውልልሻለሁ። እድል ተኛች እንዴ? አዎ ተኝታለች። እሺ የኔ ፍቅር። እሺ ዶክተር አሁን እንዴት ነው ታዲያ? አሁን ደህና ነው። ትንሽ ብቻ እግሩ ላይ ቀለል ያለ ስብራት አለው። እሱንም ቢሆን እኛ የምንነግረውን ነገር ተቀብሎ ካደረገ በአጭር ጊዜ ውስጥ ይድናል። እሺ ታዲያው ምንድነው ማድረግ ያለበት? ለተወሰነ ጊዜ ማንኛውም ከባድ እንቅስቃሴ ማድረግ የለበትም። ሌላው ደግሞ ቅዝቃዜ ሊያባብስበት ስለሚችል እሱ ላይም ጥንቃቄ ማድረግ አለበት። እነዚህ ነገሮች ለኔ ቅንጦት ናቸው። እንኳን ለ15 ቀን ይቅርና ለአንድ ቀን እንኳን ስራ ሳልሰራ መዋል አልችልም። ማለት አልገባኝም። ገንዘብ ያስፈልገኛል። ስለዚህ ወጣ ብዬ ተፍተፍ ማለት አለብኝ። ለሱ ችግር የለውም። እኔ የሚያስፈልግህን ነገር አሟላለሁ። ቆይ ግን ቤት የት ነው? ቤት የለኝም። ጎዳና ላይ ነው የምኖረው። የምርህን? አዎ ከአንድ ዓመት በላይ ጎዳና ላይ ነው። ቆይ ዘመድ ወይም ደግሞ የቅርብ ወዳጅ ምናምን የለህም? እንደሱ ያሉ ነገሮች ቢኖሩኝ መቼ ጎዳና ላይ ወጣ ነበር። በጣም ይቅርታ። ኧረ ጣጣ የለውም። በቃ አንተ አትጨናነቅ። የሆነ መፍትሄ እንፈልጋለን። ፒስሽ በቃ መጣሁ። የማታ ሲሳይ ይሉሃል ነው። አንተን ማበለጽግብሃለሁ። እኔ ያሰብኩት የተወሰነ እስከሚያገግም ድረስ የእንግዳ ክፍሉን አዘጋጅተንለት እዛ እንዲቆይ ነበር። ታዲያ ምን ችግር አለው? መምጣት ይችላል። እና ይዤው ልምጣ? አዎ ይዘኸው ነው። እኔ ክፍሉን አዘጋጅቼ እጠብቃችኋለሁ። እሺ በቃ እንመጣለን። እሺ ሌላስ የምትፈልገው ነገር አለ እንዴ? አይ ምንም የለም። ከፈለግሽ ግን አንቺ ክፍሉን አዘጋጅተሽ መተኛት ትችያለሽ። እንዴ ከዚህ በኋላም ትቆያላችሁ እንዴ? ያው ድንገት እዚህ ደር ምናምን ካሉ ብዬ እኮ ነው። እሺ ግን የምታደርግ ከሆነ ደውለህ ካሳውቀኝ እሺ? እሺ እናቴ እደውልልሻለሁ። ቻው።
ሀኒ እንዴ ሀኒ ሀኒ ሀና ሀና ሀኒ ሀና ሀና የኔ ፍቅር ነቃሽ? አሁን እንዴት ነሽ? ደህና ነኝ። እርግጠኛ ነሽ? ቆይ ግን ምንድን ነው የተፈጠረው? አይ ከቀን ጀምሮ ትንሽ ራሴን እያዞረኝ ስለነበረ ነው። የምርሽ ነው? እና ታዲያ ለምን አልነገርሽኝም? አይ ከባድ ነገር አልነበረም። በሽተንሽ ሆስፒታል እንሂድ። ኧረ አያስፈልግም። አሁን በጣም ደህና ነኝ። ይልቅ ለልጁ መኝታ ቦታውን አሳየህ? አዎ አሳይቼዋለሁ። አንተ ስራትን በላ? በልቻለሁ። እሷ አትጨናነቂ። እሺ በቃ ና እንተኛ። ቆይ ከዛ በፊት ለልጁ ሄጄ ደህና መሆንሽን ልንገረው። ከቅድም ጀምሮ በጣም የተጨናነቀ ነበር። መጣሁ። እንዴት ነህ? እስካሁን አልተኛም እንዴ? እንዴት የባለቤትን ሁኔታ ሳላጣራ እተኛለሁ? አሁን እንዴት ነች? ነቃች? አዎ ነቅታለች። ከዚህ በፊት እንደዚህ አይነት ነገር አጋጥሞት ያውቃል እንዴ? ኧረ በጭራሽ አያውቅም። ይሄ መጀመሪያው ነው። ምናልባት እንግዲህ እኔ በተፈጠረው ነገር ተጨናንቃ ስለነበረም ይሆናል። ልክ ነህ። ትንሽ የተፈጠረው ነገር ያስጨንቃል በጣም። አሁን የመጣሁት ደህና እንደሆነች ልንገርህ ብዬ ነው። የተረፈውን ደግሞ ነገ በደንብ እናወራለን። እሺ ደህና ደር። እሺ ደህና ደር። ለምንድን ነው እንደዚህ አጣርፍሽ ጠራሽ? ትናንትና ሆስፒታል ሄጄ ነበር እና የ2 ወር እርጉዝ መሆኔ ተነገረኝ። ምን? እየቀለድሽ ነው? ቆይ ከማን ያረገሽው? ምን ማለት ነው ከማን ያረገሽው ማለት? ምን አይነት ጥያቄ ነው? ካንተ ነው? ከኔማ በፍጹም ታረግሻች። ቆይ እኔና አንቺ ያለ ኮንዶም አድርገን እናውቃለን? የሆነ ጊዜ ሰክረክ መተክ እንደዚህ አይነት ነገር ተፈጥሮ ነበረ እና ያኔ በተፈጠረው ነው አረገዝኩ እያልኩ ያለሽው? ትሰሚኛለሽ? ይሄን ነገር ለጻን ልጅ እንኳን ብትነግሪው አያምንሽም። እሺ ቆይ አልገባኝም። ካንተ ማርገዝን እየተጠራጠርከኝ ነው? እየተጠራጠርኩሽ ሲሆን የኔ ልጅ እንዳልሆነ በጣም እርግጠኛ ነኝ። እዮባ የምርህን ነው እንደዚህ ያወራክ ያለ? አዎ የምሬን ነው። ከዚህ በኋላ አጠገቤ እንዳትደርሺ። ትሰሚኛለሽ? ተሳስተሽ እንኳን አጠገቤ ብትደርሺ የሚፈጠረው ነገር የከፋ ነው የሚሆነው። ተሳስተሽ እንኳን አጠገቤ እንዳትደርሺ። እንዴ ፍቅር ምን አመመሽ እንዴ? ኧረ አላመመኝም። ታዲያ ለምንድን ነው የማትተኛው? እሺ ተኛለሁ። Telephone ለጊዜው ተጠቅመው Sorry, the subscriber's phone was died. Telephone ለጊዜው ተጠቅመው Sorry. Telephone ለጊዜው ተጠቅመው Sorry. እዮባ የለም እንዴ? እዮባ ዛሬ ጧት ቤት ለቀቀቁ። ምን? የምርህን ነው? አዎ
ምን ነው አልነገረሽም እንዴ? እሺ የቀየረውን ቤት ታውቀዋለህ? አይ አላውቀውም። እሺ ሌላ የቀየረውን ቤት የሚያውቅ ሰው የለም? እኔ እንጃ፣ ምናልባት ላይ ሰፈር ያሉ ደላላዎችን ጠይቂያቸው ሊያውቁ ይችላሉ። አመሰግናለሁ። ደህና አደርክ? ደህና ነኝ። አሁን እንዴት ነው? እየተሻለ ነው? አዎ እየተሻለኝ ነው። ምንም አለም። አይዞ፣ በደንብ ደግሞ ረፍት ስታደርግበት ከዚህ የበለጠ ታገግማለህ። ተስፋ አድርጋለሁ። በልሽና ተነስ፣ ቁርስ ደርሷል፣ እንብላ። አይ እኔ እንኳን ትንሽ ልቆይ። በጠዋት የመብላት ልምድ የለኝም። የምርህን ነው? አዎ። በእውነቱ መጥፎ ልምድ ነው። ሰው እንዴት ቁርሱን ሳይበላ ቀኑን ይጀምራል? ለማንኛውም መብላት በፈለክበት ሰዓት ባለቤት ያለች እሷን መጠየቅ ትችላለህ። እሺ አመሰግናለሁ። በልሽ፣ መልካም ቀን፣ ደህና ዋል። እሺ ቻው። ምን አለ? ትንሽ መቆየት ፈልጋለሁ ብሏል። እናንተ ብሉ። እንዴ ለምን? በጧት የሚወስደው መድኃኒት የለበትም እንዴ? የህመም ማስታገሻ እኮ ነው የታዘዘለት። እንደዛ ከሆነሽ ቆይ ስለማን ነው የምታወሩት? አዲስ የመጣ ሰው አለ እንዴ? አዎ የኔ ጓደኛ ነው፣ ለረፍት መጥቷል። እዚህ ትንሽ ይቆያል። ብዙ ይቆያል እንዴ? እኔ እንጃ፣ ያው ህመሙ ትንሽ እስኪታገስለት ድረስ እዚህ መቆየቱ አይቀርም። ግን ምኑን ያማው? የኔ ቆንጆ ትላልቅ ሰዎች ሲያወሩ በማጣልቃ አይገባም። እሺ? አዎ የኔ ውድ፣ አንቺ ገና ልጅ ነሽ። ይሄ ደግሞ የኔና የሷ የአዋቂዎች ወሬ ነው። አንቺ ስታድጊ ለራስሽ የሚሆን ኃላፊነት ይሰጥሻል። እሺ? ሄሎ ምን ሆነሽ ነው? ሄሎ በእናትሽ ምን ሆነሽ ነው? ተረጋጊና ያልሽውን ንገሪኝ። እንደ ሰው እንኳን ሳይቆጥረኝ አንቋሹና አራክሶን ያባረረኝ። ምን ማለት ነው? አረከሰኝ ማለት? ሁሌ የሚጠጣበት መጠጥ ቤት እየጠጣ ነበረ። ከጓደኞቹ ጋር ነበር። እንደማይጠጣ ቃል ገብቶልሽ ነበር አይደል? አልጠጣም ብለኸኝ ነበር እኮ ስለው ምን አገባሽ በጠጣ ባልጠጣ ብሎ አንቋሹ አባረረኝ። በጓደኞቹ ፊት እየሳቀ መጠጥ ማቆም እኮ ሌላ ነገር እንደማቆም ቀላል አይደለም ብሎ አፌዘብኝ። ጓደኞቹ ነበሩ? ጓደኞቹስ ምን አሉት? ተዋላሉት? እንኳን ተው ሊሉት አብረውት ሳቁብኝ። አሁን በቃ ጥሩ ሙድ ላይ ነኝ፣ ፊት ለፊት የቆመሽ አትረብሽኝ፣ ሂጂልኝ አለኝ። እኔ እኮ ፍቅረኛው ነኝ። ቆይ ለምንድን ነው እንደዚህ የሚያደርገኝ? አይዞሽ በቃ ታርቅሽ፣ ሌላ ጊዜ ደህና ሲሆን ትነጋገራላችሁ። እሺ? ጠጥቶ እስኪጨርስ ድረስ በር ላይ ቆሜ ብርድ ላይ እየጠበቅኩት ነበረ። ከዛ እንደመጣ ልጁን ከሱ እንዳረገዝኩት ስነግረው የምን ልጅ ነው ዲቃላሽን ይዘሽ ከፊቴ ዞር በይልኝ አለኝ። አፈቅርሻለሁ ባለኝ አፉ ቆሻሻ ብሎ ሰደበኝ። እኔ እኮ ከሱ ምንም አልፈልግም።
በቃ የልጁን አባትነት አምኖ እንዲቀበልና ራሱን በመጠጥ እንዳይጎዳ ብቻ ነው የፈለግኩት። ግን ለምን እሱ እንደዚህ እንደጠላኝ ራሱ አላውቅም። እሱስ በቃ እሱ ይቆጭ ይግቡ። እንደምትመጪ እርግጠኛ ነበርኩ። ምን ፈልገህ መጣ? ምን ፈልገህ መጣ ከምትይኝ ይህን ሁሉ ዓመት የት ከርሜ እንደመጣሁ ብጠይቅኝ አይሻልም? እሱ እኔን አይመለከተኝም። ምን ማለት ነው አይመለከተኝም? ምንም ቢሆን እኮ አንድ ሰሞን ፍቅረኛሞች ነበርን። ሰውዬ የማይሆን ነገር መቀባጠርን ትተህ ለጠየቅኩት ጥያቄ ብቻ ትክክለኛው መልስ መልስልኝ። እሺ ጥያቄሽ ምን ነበር? ምን ፈልገህ መጣ? እኔ ምንም ፈልጌ አልመጣሁም። ባለቤትሽ ስለገጨኝ ነው እዚህ የተገኘሁት። አደጋው አጋጣሚ ነበር ወይስ ራስህ ሆን ብለህ የፈጠርከው ነገር ነው? እንዴት እንደዚህ ሆን ብዬ አደርጋለሁ? እሱን አላውቅም። ብቻ በአጋጣሚ እንደዚህ አይነት ነገር ሊሆን እንደማይችል እርግጠኛ ነኝ። ምናልባት ያልጨረስነው ነገር ስላለ ቢሆንስ በድጋሚ ተገናኘ ነው። ምንም ያልጨረስነው ነገር የለም። የኔና ያንተ ነገር ያበቃው የዛሬ ጥላኝ የሄድክ ቀን ነው። እሺ በሱ እንኳን እርግጠኛ አትሁኝ። ቆይ ከኔ ምንድን ነው የምትፈልገው? ለምን ሰላሜን አትሰጠኝም? ቆይ እኔ ምን አደረግኩሽ? ራስሽ እኮ ነሽ ምንም ባልተፈጠረ ነገር ራስሽን እያስጨነቅሽ ሰላምሽን እያጣሻለሽ። ይኸውልሽ ሄሉ ማለቴ ሄለን፣ አንቺ እንደምታስቢው እኔ ምንም መጥፎ ነገር አስቤ አይደለም እዚህ ቤት የመጣሁት። ሁሉም ነገር በአጋጣሚ ነው የሆነው። ምናልባት ግን አምላክ ይሄን ነገር የፈጠረው ዳግመኛ ሊያገናኘን ሊሆን ይችላል። ይሄንን በጭራሽ እንዳታስበው እሺ? የወሬን እኮ ነው። እድሊ ሂጂ እስኪ እንግዳውን እንዴ? ለምን? ምን ማለት ነው ለምን? ይምጣና ከኛ ጋር ራቱን ይብላ፣ በዛውም ከኔ ጋር ይጫወታል። አይ ሲመስለኝ ብዙም ከሰው ጋር መቀላቀል የሚወድ አይመስለኝም። በኋላ ራስህ ትወስድለታለህ። አይ መጀመሪያ እድሌ ዳ ተጥራውና አልፈልግም ካለ እንደዛ እናደርጋለን። ትንሽ እድሌ የጥሪው የት ነው ያለው? እንግዳ ክፍል። እንዴት አድርጌ ነው ሰውዬው ከህይወቴ የማስወጣው? የሆነ መላማ መፍጠር አለብኝ። ካለበለዚያ ህይወቴ እንደ ባቢሎን ግንብ ነው የሚናደው። ሄሎ ሄሎ፣ እዮብን ተንከባከቢው። አድርጊ የሚልሽን ነገር በሙሉ አድርጊ፣ አለበለዚያ ችግር ይፈጠራል። አንቺ ማነሽ? የኔ ማንነት አይጠቅምሽም። ይልቁንስ የሚጠቅመው ላንቺ እዮብ አድርጊ የሚልሽን ነገር ማድረግና የሱ ፍላጎት ማሟላት ነው። ሄሎ ማሪ ግን ልጁ እስከመቼ ድረስ ነው ከኛ ጋር የሚቆየው? ያው ሙሉ ለሙሉ እስከሚያላግን ነው። ግን የማያውቁትን ሰው ቤት ውስጥ ማቆየት ትንሽ የሚከብድ አይመስልም? እሱም ይከብዳል፣ ግን ደግሞ ከዚህ ውጭ ሌላ አማራጭ የለንም። ግን ካስብንበት አማራጭ አለን። ምን ነው አንቺ አሰብሽው ነገር አለ? እንዴት አመሸ? በቃኛ ካልጠራን አንተ ወደዚህ ብቅም አትልም አይደል? እንዳረብሻችሁ ብዬ እኮ ነው። ለምን ነው መስረብሻል? ቤት እኮ ሰው ሲበዛ ሞቅ ሞቅ ይላል አይደል? እንዴ እናት ትሄጂ ነው? እራት ላቅርባ? አረፍ በል።
እና አሁን እንዴት ነህ? ሰሚኛለሽ? ልታሰራሪኝ አልፈልግም። እሺ ከዚህ በኋላ ትዳሬ እንድትበጠብጡት አልፈቅድላችሁ። መጀመሪያም እኮ ራሱ ነው ጥሎኝ ሄደው። ስለዚህ አሁንም ራሱ እንደሄደ አድርጊ። አሁንማ እንዴ ገብቷል። የሚፈልገውን ሳያገኝ አይወጣም። ለምን ትፈልጉት? ትዳሬ ማፍረስ ነው? ለጊዜው ገና አልወሰንም። በቅርቡ ውሳኔውን ያሳውቅሻል። እስከዛ አንቺ ታገሽ። ትግስት ፍሬዋ ጣፋጭ ነው። ቆይ አንቺ ማነሽ? የኔን ማንነት ለማወቅ ትንሽ ታገሽ። በቅርቡ በአካል እንገናኛለን። ከአንቺ የሚጠበቀው ትግስት ነው። ጸባይሽን ካሳመርሽ ብዙ አናስቸግርሽም። እባክሽ ማንም ሁኚ ምን ብቻ ከዚህ በላይ ትዳሬን አትበጥብጡት። መቼስ ሴት ልጅ ነሽ አይደለ? ለሴት ልጅ ደግሞ ትዳሯ ህይወቷ እንደሆነ ታውቂያለሽ። እባክሽ መጀመሪያም ራሱ ነው ጥሎኝ እንደሄደ። ስለዚህ አሁንም ራሱ ጥሎኝ እንደሄደ አድርጊው በቃ። በዚህ ልክ እንኳን ላዝንልሽ የምችል አይመስለኝም። ለማንኛውም በቅርቡ በአካል እንገናኛለን። ማሪ ግን እኔ እዚህ የሚያኖሩ ብዙ ምቾት እየሰጠኝ አይደለም። ወይ ደግሞ በቃ እስኪሻለው ድረስ ቤት ተከራይለትና ውጭ ሆኖ ቢያገግም ይሻላል። ግን እንደዛ ማድረግ ትንሽ የሚከብድ አይመስልሽም? ሊከብድ ይችላል። ግን ደግሞ የፈለገ ነገር ቢሆን እዚህ ከሚሆን ውጭ መሆኑን የሚሻለው። ቆይ ግን ለምንድን ነው በዚህ ልክ እዚህ እንዲቆይ አልፈለግሽው? ልጁን እኮ ማንነቱን እንኳን አናውቀው። ቆይ የሆነ ነገር አድርጎን እንኳን ቢጠፋስ? በዛ ላይ ደግሞ ቤት ውስጥ ሕፃን ልጅ አለች። እሱንም አትርሳ። አይገርምም? በዚህ መንገድ ግን አስቤው አላውቅም ነበር። ችግር የለውም። ዋናው አሁንም ቢሆን ማሰባችን ነው። እሺ ምንድን ነው የምናደርገው? ችግር የለውም አታስብ፣ እኔ እነግረዋለሁ። እንደዛ ከሆነ ጥሩ፣ ግን ቀለል አድርገሽ ለመንገር ሞክሪ። እሺ ችግር የለውም። Yo. Hani? እኔ ብለሽ ለጆብ ስለማታው ነገር ነው እንዴ? የት አግኝቼ ነው የምነግረው? አሁን አይደል የተነሳሁት? ታሬት ሄዶ ነው ማለት ክፍሉ የለም እንዴ? የለም። የት ሄዶ ሊሆን ይችላል? እኔ ምን አውቃለሁ? ምንም ቃል ወሰደማ ቼክ አድርገሃል? ምን ሊወስድ ይችላል? ዋናውን ቤት ቆልፈን አይደል እንዴ የምንተኛው? ለነገሩ አው ልክ ነህ። በቃ እባክህን ምንም ነገር ሳንለው እኛ በራሱ የሚሄዱ ጥሩ ነገር ነው። አሁን እድል እንቀስቅሳትና ቁርሳችንን እንብላ። ደህና አደርክ? እንዴት አደርክ?
በጧት ወዴት ሄደ ነው? ትንሽ ኮግሬ ላፍታታ ብዬ ራመድ ለማለት ወጥቼ ነው። አይ እንደዛማ ከሆነ ጥሩ አደረግ። እኛ ደግሞ ስንቱን አሰብነው መሰለ። እና እንዴት ነው ዛሬ ቁርስ የመብላት ፕሮግራም የለህም? ባይኖረኝም ድጋሚ ጠይቀኝማ እምቢ አልልህም። እንግባ። እሺ ብሉ እንጂ ምንድን ነው? ይገባ ብላ። ምን ነው አልጣፈጠም እንዴ? ኧረ እኔ በጣም ነው የጣፈጠኝ። ቆጣሪ ከጣፈጠ ብላ ብሉ። ባይሆን እናትና ልጅ በደንብ እየበሉ አይደለም። ስለዚህ አንተም እናትየውን እኔም ልጅየውን በማጉረስ ኃላፊነታችንን ብንወጣ ይሻላል። እንኪ ነው ጣፋጭ። አይ እሷ ጉርሻ አትወድም። አትወድም ነው አትፈልግም ነው? አትወድምም አትፈልግም። ሆይ እንዴት ስትቀልድህ ነው። እሷ እንደውም እንደ ጉርሻ የምትወደው ነገር የለም። ስለዚህ እኔን ጉርሻ ነው ማለት ነው የጠላችሁ? አረ እንዴ እንደዛ አይደለም። ያው ከኔ ከአባቷ ያንተ ጉርሻ ስለቀደመባት ለዛ ትንሽ ተናዳ ነው። ታዲያ አጉርሱኝ ማለት ነው? አረ በጭራሽ። እሷ አጉርሱኝ ስትል አትጠብቅም። እኔ ምን የመሰለ ጉርሻ አሁኑኑ ለሚስቴ አጎርሳታለሁ። ብሉና መጣ። ቆይ ግን እናት ምን ሆነሽ ነው? የተናገርኩት ነገር ይሄን ያህል የሚያናድድ ነገር ሆኖ ነው? እኔ የተናገርከው ነገር አለ የሚያናድደኝ፣ ድርጊትክ ነው ያናድደኝ። ማለት ጭራሽ አብሮ እንዲበላ መፍቀድክ ሳያንስ እንዲያጎርሳት ትፈቅድለታለህ? ታዲያ ምን ችግር አለው? እሱ ማን ስለሆነ ነው የሚያጎርሳት? አንተ አባቱ አይደለክ እንዴ? እናት ይሄን ነገር ከሚገባው በላይ እያካበድሽው ነው። ኦኬ እንደዛ ነው የምታስበው? ሁልጊዜ እኔን እንዴትና ቁጣ ለአንተ ቀልድ ነው አይደለ? ፍቅር እኔ እኮ እንደዛ ለማለት ፈልጌ አይደለም። እሺ በቃ ይቅርታ። ፍቅር እሺ በቃውን ተወኝ። እንደዚህ በቀላሉማ አልተውሽም። እና ምን ፈለክ? ሳቂልኝ። ወይ በእናትህ አትሟዘዝ። ካልሳቅሽልኝ መሟዘዝን አላቆምም። ማሬ ወይ እረፍ። ቆይ ግን አንቺ እንድትስቂልኝ እኔ የግድ ተነስቼ መጨፈር ወይ ደግሞ መደነስ አለብኝ? ከቻልክ ሞክረዋ። አረ የማላደርገው መስሎሽ ነው? ጥሩ እንዴ አረ እባክህ ስቀልድክ ነው። ያምሆን እንዴ? ይህንን ጎርሽ ግን በቃ እሱን ከዚህ ጉርሻ በኋላ እናስበታለን። በጣም እኮ ነው የጠገብኩት። እሱን ከዚህ ጉርሻ በኋላ እናስበታለን። እኔ የምለው ቅድም ግን እማዬ ምን ሆና ነው? ምን ሆነች? አጎቴ ሲያጎርስኝ የተናደደችው። አጎቴ ደግሞ እሱን ማን ነው አጎትሽ ያደረገው? እሱ ነው አጎቴ ብለሽ ጭሪኝ እንደ አጎትሽ እይኛለኝ። ምን ነው አጎቴ አይደለም እንዴ? ለነገሩ ልክ ነሽ። እንደ ቅርበታችን ወንድሜ ማለት ነው። ስለዚህ ላንቺም አጎትሽ መሆን ይችላል። እሺ አሁን አታረሳሳይ። ምን ሆና ነው እማዬ የተናደደችው? አልተናደደችም። ምናወራው ነገር ስለነበር ነው ተነስታ ወደ መኝታ ቤት የገባችው። አረ እና ልታጎርሳት ስትል ለምንድን ነው ዝም ብላ የገባችው? ወይ ድል ደግሞ በቃ አንድ ነገር ከጀመርሽ መቼም በቃ ማቆም የለሽም አይደል? በቃ የቀረውን ደግሞ እናትሽን ጠይቂያት። እንዴ እሷ ስለማትመልስልኝ እኮ ነው። በቃ እኔም ለዛሬ እንደሱ አሁኛለሁ። ዝም በቃ። አረ ነው ሆ በቃ አንቺ አንድ ነገር ከያሽ እንደዚህ ችክ ተኝተሃል እንዴ? አይ ዝም ብዬ ጋደም ብዬ ነው። ምን ነው ፈለግሽኝ እንዴ? አንድ ነገር ላውራክ ነበረ። ስለዚህ ተቀመጫ። አይ እዚህ አልቀመጥም። ሳሎን ናና እናውራ። ምን ነው አልጋ ላይ ለመቀመጥ ፈራሽ? የድሮ ትውስታሽ እንዳይቀሰቀስብሽ ፈርተሽ? ኧረ እስቀልድ ነው። የምንቀልድበት ነገር እያወቅን እሺ? እሺ ነው። ሻው ምንድን ነው ልትነግሪኝ የፈለግሽው?
ከዚህ በላይ እዚህ ቤት እንድትቆይ አልፈልግም። ለምን? መቆየትክ ትክክል ስላልሆነ። ለምንድን ነው የማይሆነው? አሁንም ታፈቅሪኛለሽ እንዴ? ምን ያምሃል እንዴ? ታዲያ ማታፈቅሪኝ ከሆነ የኔ እዚህ መሆን ለምንድን ነው ምቾት የሚነሳሽ? እሱ አይመለከትህም። ካልፈለግኩ አልፈለግኩም ነው። ካልፈለግሽ መብትሽ ነው። ግን ደግሞ ከመሄዴ በፊት ብዙ ልትመልሽልኝ የሚገቡ ጥያቄዎች አሉ። አሁን ላይ ምንም እንጠያየቀው ጥያቄ የለም። ሁሉንም ነገር ጥላዬን ስትሄድ ዘግተነዋል። ግን ደግሞ ያልዘጋናቸውን ጉዳዮች ነበሩ አይደል? ምንድናቸው? እርግዝናሽ። ለምሳሌ ስንለያይ 2 ወር ነበር። እኔ የምለው እናቴ ዛሬ ነግሯል ውስጥ ያልነበር እንዴ? ለምን ተውሽ? አሳዘነኝ። አሳዘነኝ? አዎ፣ ከመገጨቱ በፊት የነበረበትን ችግር ሲነግረኝ በጣም ነው ያሳዘነኝ እና በቃ ለትንሽ ጊዜ እስኪያገግም ድረስ እኛ ጋር ይሁን ብዬ አሰብኩ። አይ ጥሩ ነው ያደረግሽው። ሲጀመርም በዚህ ሁኔታ ላይ ያለ ማባረር ግፍ ነው የሚሆነው። እሱን እኮ ነው የምልህ። እና ደግሞ ማትጠቀማቸውን ልብሶች ከቁምሳጥን ውስጥ አውጥቼ ሰጥቼዋለሁ። በጣም ጥሩ። እና በቃ ነገም ከስራ ስትመለስ የተወሰነ ልብስ ግዛልኝ። እሺ፣ ገዝቼለት እመጣለሁ። አሁን ሂጅ ድል ላይ ቻት ልምጣ። እናትሽ ቆይ ምን ለማለት እየሞከርክ ነው? ግልጽ አይደለም? እየጠየቅኩሽ ያለሁት ስለነበረን ግንኙነትና በወድሽ ይዘሽ ስለነበረው ልጄ ነው። ከዚህ ሁሉ ጊዜ በኋላ ድንገት መተክ በወዴ ስለነበረው ልጅ ስታወራ ትንሽ እንኳን አታፍርም? ለነገሩ አታፍርም። አንተ እንደሆንክ ድንገት ወደ ሰው ህይወት ውስጥ መግባትና ድንገት ከሰው ህይወት ውስጥ መውጣትን ለምደኸዋል። ትሰማኛለህ? በሆዴ የነበረው ልጅ የዛኔ ስትተወኝ አስወርጄዋለሁ። አታረጊው። አደርገዋለሁ። ለምንድን ነው የማላደርገው? ስታስበው አባቴ የሌለው ልጅ ወልጄ ማሳደግ ይመስልሃል? አይመስለኝም። እንዲያውም ከማስወረድ ይልቅ ለልጅሽ አባት የምትፈልጊ አይነት ሴት የምትመስዩ። ማለት አልገባኝም። ገብቶሻል? ቆይ ከኔ ምንድን ነው የምትፈልገው? በወድሽ ይዘሽ ስለነበረው ልጅ የሚባል ነገር እንደሌለና እንዳስወረድኩት እኮ እየነገርኩ ነው። እባክህን ኢዮብ፣ ከዚህ በፊት ካደረስክብኝ በደል በላይ አሁን እያደረስክብኝ ያለው ይበዛል። እባክህን ከህይወቴ ውስጥ ውጣልኝ። መቼም እድልን አይተሃታል። በጣም ትልቅ ልጅ ናት። እቺን የምታክል ልጅ ደግሞ እኔ እንደማላደርስ ታውቃለህ አይደል? መቼም እባክህን ኢዮብ፣ ድንገት ወደ ህይወቴ መተክ ትዳሬን አበጥብጠው። እኔስ አላሳዝንሽም? አንቺን ብዬ ከሰው በታች ሆኜ ራሴን እንኳን መጠበቅ የማልችል ሰው ሆኛለሁ። እንዴት ብዬ በቀላሉ ከህይወትሽ እወጣለሁ? የነበረን ፍቅር በጠቅላላ ለመሳይ ነግረዋለሁ። ለዘመናት ተጠብቅሽ የነበረው ሚስቴ መሆንሽን አሳውቀዋለሁ። ያኔ እሱ ራሱ ከህይወታችን ይወጣል። እኔና አንቺ በድጋሚ በፍቅር እንኖራለን። እመኝ ሄሉዬ፣ እክስሻለሁ። ልቀቀኝ። አንተ ሰው ጤነኛ አይደለህም እንዴ? በጣም ጤነኛ ነኝ። እና ጤነኛ ከሆንክ ምንድን ነው የሚያስቀባጥረህ? እየቀባጠርኩ አይደለም። ትወጂኛለሽ፣ አይንሽ ያስታውቃል። ሁሉም ነገር ጥለን እንጥፋ። ወዛደርም ሆኜ አኖርሻለሁ። እዚህ ከምታየው ቪላና መኪና እኔና አንቺ በደስታ ሳጎድዶ የምናሳልፈው ፍቅር ይበልጣል። ውሳኔሽን አሳውቂ። አይ ካልሽ ግን እውነታውን ነግሬው እሱ ራሱ አጭብጭቦ ይድረናል። እባክህ ኢዮብ፣ መሳይ ለኔ በጣም ጥሩ ሰው ነው። እባክህን ከህይወቴ ውስጥ ውጣልኝ፣ አትበጥብጠኝ። አንተ የምታውቃት ሄለን ያኔ ሞታለች። እባክህን ልለምንህ፣ መጎዳት አልፈልግም። አንተ ያቆሸሽከውን ልቤን መሳይ እንደ አዲስ አድሶ ሰው አድርጎኛል። እባክህን ልለምንህ። ታዲያ እኔን ትተሽ ለገንዘብ ብለሽ ከማትፈልጉ ሰው ጋር ልትኖሪ ነው? ታውቃለሽ በገንዘብ ልገዛ እንደማልችል። አንተ መቼም ቢሆን አትሻሻልም። እስቲ ራስህን ተመልከት። ምንም አልተቀየርክም እኮ። ትሰማኛለህ? መርጬና ፈቅጄ የገባሁበት ህይወት ነው። አሁን አንድ ነገር ብቻ ልለምንህ፣ እባክህን ከህይወቴ ውስጥ ውጣልኝ። ኦኬ፣ ከህይወትሽ እንደወጣ ከፈለግሽ በማስቀምጠው ቅድመ ሁኔታ ትስማሚያለሽ። አይ ካልሽ ግን የማደርገው እኔ ራሱ አውቃለሁ። እሺ፣ አሁን ከእኔ ምንድን ነው
ግን ይህን ከቤት ወጣ የምትይውን ነገር ከተውሽልኝ ሌላውን ነገር ቀስ እያልን እናወራበታለን። እሺ። አሁን እንደዚህ ታዛዥ ስትሆኚ ነው የሚያምብሽ። እስቲ የሚቀየር ልብስ ካለ አምጪልኝ። ሌላ ደግሞ 10,000 ብር እፈልጋለሁ። 10,000 ብር? አዎ። ምን ነው አነሰ እንዴ? ቆይ ይሄንን ሁላ ብር እኔ ከየት ነው የማመጣው? ከየትም ብታመጩ ግድ የለኝም። ለገንዘብ ብለሻል እንዴ እኔን ትተሽ እዛ ሰውዬ ጋር ሄድሽው? መቼም ይሄን የመሰለ ቪላ ውስጥ እየኖርሽ 10,000 ብር የለኝም ብለሽ አታስቂኝም አይደል? በያውን ፍጠኝ። ሌላው ደግሞ ለባልሽ ቅያሪ ልብስ እንዲገዛልኝ ንገሪው። ካልሆነ እኔ ራሴ እነግረዋለሁ። ፍቅር ለምንድን ያልተነሳሽው? ትንሽ ራሴን አሞኝ ነው። ምን ነው? ካልሆነ ወይ ሐኪም ቤት እንሂድ። አይ አያስፈልግም፣ ስተኛበት ይለቀኛል። ግን እርግጠኛ ነሽ ስተኝበት ይተውሻል? አዎ፣ አንተ ሂድ። እሺ፣ ካመመሽ ግን ደውይልኝ። እሺ። የኔ ፍቅር የመኖሪያ ሸራ ህይወቴ መሰረቴ ቀርጸ የሰራኸኝ አንተ ነህ አባቴ። በሞገስ ጥላ በግርማ ታድጌ በሽኮኮ ቦርቄ በእቅፍ አድጌ በለስላሳ ቁጣ በምክር አብቤ ሰው ለመሆን በቃ ጉርሻህን ጠግቤ ለኔ ነው የኖርከው ህይወትህን ሁሉ የፈጀከው ለኔ ነው ህይወትን በሙሉ ለአሁን ሰውነቴ ለዛሬው እኔነቴ ላገኘሁት ሞገስ በአሁኑ እኔነት ሰው ሆኜ እንድበቅል እንድሆን መደመነሻዬ አባዬ ነህ ለኔ። ኦ ጎበዝ ልጅ፣ በኋላ ትሸለሚያለሽ። እሺ፣ ቸኮሌት እንገዛለን። እሺ፣ አባቴን ስለምወደው ለሱ ነው የጻፍኩት። ኦ አባትሽ ታድሉ። ግጥሙን አንቺ ነሽ የጻፍሽው? አረን አይደለሁም፣ የተፈሪ ዓለሙ ግጥም ነው። ዛሬ ትምህርት ቤታችን ስለምትወዱ ሰው ግጥም ጽፋችሁ ወይም ደግሞ ከአንድ መጽሐፍ ይዛችሁ ነው ስለተባለ ነው የጻፍኩት። እና ለምንድን ነው ስለ እናትሽ ያልጻፍሽው? እናትሽን አትወጃትም እንዴ? አቤት አባዬ። ነይ እንጂ መጣሽ። በቃ ቻው። እሺ ቻው። ምን ፈልገህ መጣ? ባልሽ እንዳመመሽ ነግሮ ልጠይቅሽ ነው የመጣሁት። አሁን እንዴት ነሽ? ደህና ነኝ። አሁን ውጣ። አረ እንደዚህ አይባልም። ሰው አክብሮ ሊጠይቅሽ ሲመጣ እኮ እንደዚህ አይደለም የሚባለው። አረፍ በል ነው የሚባለው። ወዴት ነው የምትሄጂው? ሳሎን የምሰራው ስራ አለኝ። እና እኔ እዚህ ተሽኝ ነው የምትሄጂው? እንደዚህ ማድረግሽ እኔ ላይ የሚያመጣው ምንም ለውጥ የለም። ትሰሚኛለሽ? ለራስሽ እስቲ ባህሪሽ የምታስተካክል ይሻልሻል። እባክህን ኢዮብ፣ እባክህን ደህና ተስተካከል ያልኩትን ህይወቴን ድጋሚ መተካት አታመሰቃቅልብኝ። አሁን ላይ እኔ አንቺን ልመና የምሰማበት ሰዓት ላይ አይደለም ያለሁት። እና ደግሞ የጠየቅኩሽን ነገር የምትሰጪኝ ከሆነ ለአንዴና ለመጨረሻ ጊዜ ከህይወትሽ እወጣልሻለሁ። እሺ፣ ከኔ ምንድን ነው የምትፈልገው? አዎ እንደሱ ነው የሚባለው። በነገራችን ላይ ከአንቺ ላይ ብዙ ነገር አልፈልግም። 300,000 ብር ከሰጠሽኝ ይበቃኛል። እንዴ ቆይ ይሄንን ሁላ ብር እኔ ከየት ላመጣ እችላለሁ? አንቺ ለ10,000ም ለ300,000ም ተመሳሳይ ነገር መናገር አይደብርሽም እንዴ? የምሬን ነው። እኔን ሁላ ገንዘብ ከየትም ላመጣ አልችልም። እንደዛ ከሆነ በፊት ፍቅረኛ እንደነበርሽና የኔ ልጅ አስወርደሽ ለገንዘቡ ብለሽ እሱ ጋር እንደሄድሽ እነግረዋለሁ። ነገርኩህ እኮ
እኔ እሱን ለገንዘብ ብዬ አላገባሁትም። እሺ ከዚህ በፊት ህይወት እንደነበረሽ አርግዘሽ እንዳስወረድሽ ያውቃል? የኔ ሰብለ ወንጌል በዚህ ጊዜ የትኛዋ ሴት ናት ልጅ ያልሆነው እንዳፍቅራ የምትኖረው? ለገንዘቡ ብለሽ እንዳገባሽው በራሴ አፍጄ እነግረዋለሁ። የማይመስል ነገር አታውሪ። ካለበለዚያ ግን የሚሆነውን ነገር አብረን እናያለን። እባክህ ኢዮብ እንደዛ አታድርግ። በቃ ያኔ እንደተውከኝ አሁንም ተወኝ። አይ እንግዲህ 10 ጊዜ እንደዚህ ያረከኝ እያልሽ አታሳቂኝ። ዳግመኛ እንደዚህ ብለሽ ብታወሪ 400,000 ብር ነው ማድረገው። እሺ ይቅርታ። እኔ ይቅርታ እንድጠይቅኝ አይደለም የምፈልገው፣ የጠየቁሽን ገንዘብ እንድሰጪ ብቻ ነው የምፈልገው። በአንድ ሳምንት ጊዜ ውስጥ ገንዘቡን ማታመጪ ከሆነ ጎበዝ ልጅ። ዛሬ ክላስ የለም እንዴ? ጠዋት ለኔ ያነበብሽልኝ ግጥም አቀረብሽላቸው? ለአባቴ ጻፍኩትን? አዎ አነበብኩ እኮ። ብታይ 10 ከ10 ነው የተሰጠኝ። አየኔ ልጅ አንበሳ እኮ ነሽ። በአንተ ወጥቼ ነው። መጠርጠሩስ? በእውነት ጀግና ልጅ ነው ያለች። ልትኮራባት ይገባል። እውነት ነው፣ ጀግና የሆነች ልጅ ነች ያለችኝ። በአሁኑ ሰዓት ደርሷል። ትንሽ እኔ ላስተኛሽ። እሺ አጎቴ፣ ደህና ደርሽ። ደህና ደሪ የኔ ጣፋጭ። እሺ እና ታዲያው እንዴት ነህ? ትንሽ ቀለል እያለ ነው? አዎ እየተሻለኝ ነው። በቅርቡ ሳንለያይ አንቀርም። አይ ጥሩ። ህመሙ ቀለል ካለልህ ዋናው የሚፈልገው ነገር እሱ ነው። እና ደግሞ ከዚህ ከወጣ በኋላ ቤተሰብ እንደሌለህና የምትሄድበትን ቦታ እንደማይኖርህ ነግረኸኝ ነበረ። ምንም የምታውቀው ሰው የለም ማለት ነው? አዎ ሰዎች እኮ ጥቅም ከሌለ አይፈልጉም። አዎ እሱ እንኳን ልክ ነህ። በዚህ ሰዓት ለጥቅም ካልሆነ በስተቀር ለጓደኝነት የሚገናኝ ሰው ጠፍቷል። እና ፍቅረኛ ምናምን የለህም? ነበረኝ፣ ግን ምን ዋጋ አለው? ምን ነው ተለያይታችሁ ነው? አዎ። እንዴት ነው የተለያያችሁት? እስኪ ንገረኝ። እኔ እንደዚህ አይነት ነገር እኮ መስማት ስለምወድ ነው። በቃ እኔ ልተኛ፣ ትንሽ ደክሞኛል። እናንተ አውሩ። እንዴ ለምን? የኔ ፍቅር የኢዮብን የፍቅር ታሪክ ሰምተን አንድ ላይ አብረን ገብተን እንተኛለን። አይ እኔ ትንሽ ደክሞኛል፣ እናንተ አውሩ። ግድ የለሽም የኔ ፍቅር፣ ትንሽ ደቂቃ እንስማውና አብረን ገብተን እንተኛለን። አታስጨንቃት። ሴቶች እኮ ብዙ ጊዜ እንደዚህ አይነት ታሪክ መስማት አይፈልጉም። ኦኬ በቃ የኔ ፍቅር ተኝ፣ እኔ ትንሽ ተጫውቼ እመጣለሁ። እሺ እስካሁን አጫውተኝ። የኢዮብ ታሪክ ግን አይገርምሽ? ቆይ ግን እንዴት በዚህ ልክ እሱ ላይ ለመጨከን ፈለገች? ምናልባት እኮ እሷም እውነት ሊኖራት ይችላል። የፈለገ እውነት ቢኖራት እንዴት የሚወደው ልጁን አስወርዳበት ትሄዳለች? ከልቧ ፍቅር ቢኖራት በጭራሽ እንደዚህ አይነት ነገር ማድረግ አልነበረባትም። ቆይ ግን አንተ እንደዚህ ለመፍረድ የቸኮልክበት ህይወት ምናልባት ከሰማነው በተቃራኒ ቢሆንስ? እንዴት? ምናልባትም እሷ ሳትሆን ጥላው ሄደችው እሱ ቢሆንስ ጥሏት ሄደ? እንዴት ናት? ለገንዘብ ብላ እኮ ሌላ ወንድ እንዳገባች ነገረን። በዛ ላይ ደግሞ ድጋሚ አግኝቷት አብረን እንሆን ሲላት እኮ እምቢ ብለዋለች። እንዴ ፍቅር እኮ ካለ መቃብርም ይሞቃል ይባላል። እሱን እንኳን መቃብር ውስጥ ገብተን እስካላየነው ድረስ መገመት አንችልም። ምናልባት የሚገቡበት መቃብር በፍቅር ሳይሆን በሞትና በጥላቻም ሊሆን ይችላል። እስካልሞትን ድረስ ደግሞ የሞቅ ወይ ይብረድ ማወቅ አንችልም። ብቻ ግን በጣም ይገርማል። እንደዚህ አይነት ሴት እዚህ ምድር ላይ መኖሯ ራሱ በጣም አስገራሚ ነገር ነው። ለማንኛውም እንተኛ።
አይዞሽ አታልቅሽ። ዶክተሩ ሁሉንም ነገር ነግሮኛል። አንቺ ብቻ ተረጋጊና ለመዳን ሞክሪ። ከዛ በኋላ ሁሉንም ነገር እናወራለን። አይዞሽ። ባለፈው ለምንድን ነው ራስሽን ለማጥፋት የወሰንሽው? ብነግርህ ምንም አይጠቅምም። እሱን እኔ ልወስን። አንቺ ዝም ብለሽ ንገሪኝ። ከወራት በፊት በ3 ወንዶች ተደፍሬ ነበር። እናም ፔሪዴ ሲቀር ሐኪም ቤት ሄጄ ስመረመር እርጉዝ መሆኔ ተነገረኝ። አባቱ ማን እንደሆነ እንኳን አላውቅም። ስለዚህ ይህንን ልጅ አልወልደውም ብዬ ለዛ ነው በቃ መድኃኒቱን ያወጥኩት። ምን ማለት? ቆይ ፍቅረኛ አልነበረሽም? እሺ ቆይ ቤተሰቦችሽስ? ፍቅረኛ አልነበረኝም፣ ድንግል ነበርኩ። ቤተሰቦቼ ደግሞ እርጉዝ መሆኔን ሲሰሙ ዲቃላሽን ይዘሽ እዛው ያረገሽበት ሰውዬ ጋር ሂጂ ብለው ከቤት አባረሩ። ከዛ በቃ። ቆይ ለምንድን ነው እስካሁን ያልነገርሽኝ? ያው ብነግር ካትቀበለኝም ብዬ ፈርቼ ነው። አሁን ራሱ የነገርኩህ አንዳንድ ነገሮችን ስላወክ ብዬ ነው። በጣም ይገርማል። ከዚህ በኋላ እንደዚህ እንዳታደርጊ። የተደፈርሽውም ሆነ ድንግልናሽን ያጣሽው ሆን ብለሽና ፈልገሽ ሳይሆን ተገደሽና ተደፍረሽ ስለሆነ እኔ በዚህ ጉዳይ አልቀየምሽም። ለእኔ አሁንም ድረስ ድንግል ነሽ። እኔ እቀየምሽ የነበረው ፍቅረኛ እያለሽና ያለፈ ህይወት እየነበረሽ ባትነግሪኝ ነበር። ፍቅረኛ የለኝም ማለት አልነበረኝም። በቃ አትጨነቂ፣ ሁሉንም ነገር በጋራ እንወጣዋለን። እሺ አመሰግናለሁ። ለምን ነው የምታመሰግኝኝ? ስለ ሁሉም ነገር ከሚገባኝ በታች ስለሆነ ያደረኩልሽ ለኔ ምስጋና አይገባኝም። እሺ በቃ ደህና ደር። ደህና ደሪ። ሄለን ወይ ግን እንደባለፈው አይነት ነገር አይፈጠርም አይደል? በፍጹም አይፈጠርም። እሺ በቃ ምነግርሽ ነገር ስላለ በተለመደው ቦታና በተለመደው ሰዓት ላይ እንገናኝ። ምን ልትነግረኝ ፈልገክ ነው? እሱን ስንገናኝ ታያዋለሽ። እሺ በቃ ደህና ደር። ደህና ደሪ። ለምንድን ነበር የፈለከኝ? አሁን ላይ ይህንን ነገር መናገሬ ትክክል ላይሆን ይችላል፣ ግን ደግሞ ከዚህ የተሻለ ጊዜ መቼም አላገኝም። ስለምንድን ነው የምታወራው? እያስጨነቀኝ ነው። ይቅርታ፣ እኔም ተጨንቄ ነው ማስጨንቅሽ። ምንድነው? የተፈጠረ ችግር አለ? አረ የለም። እና ምንድነው? ፍቃደኛ የምትሆኝ ከሆነ አብረን እንኖር። አንድ ልጅ አለች፣ ለእሷም እናቱኝላት። ምን? አልገባኝም። ወድጄሻለሁ፣ በጣም አፍቅሬሻለሁ ሄሉ። ለልጄ እናት፣ ለእኔ ደግሞ ሚስት ስፈልግ ብዙ ጊዜ ቆይቻለሁ። አሁን ላይ ደግሞ ያቺ ሴት አንቺ እንደሆንሽ አረጋግጫለሁ። አብረን እንሆን፣ አግቢኝ፣ ዘላለምሽን ደስተኛ አድርጌ ላኑርሽ። ተው፣ በስሜታዊነት የማይሆን ውሳኔ አትወስን። ስሜታዊ ሆኜ አይደለም፣
ከልብ ያስቤበት ነው የወሰንኩት። አንቺ ደግሞ የፈለግሽውን ያህል ጊዜ ወስደሽ አስቢበት። አሁን ላይ አንተ እንደዚህ ያልክ ያለኸው ምናልባትም ፍቅር ውስጥ ስላለክ ይሆናል። እኔ ግን ወደፊት ፍቅራችን እየቀዘቀዘ ሲሄድ ነገሮች እንዳይቀየሩ እፈራለሁ። በፍጹም አይቀየርም። ምናልባት ከከበደኝም ሊከብደኝ የሚችለው ልጅ አንቺን እስክትለምድሽ ድረስ ነው። እሷ ደግሞ ያን ያህል አስቸጋሪ ባህሪ የላትም። ቆይ ግን ትንሽ ድንገት ስለሆነብኝ አስጨነቀኝ። ላስብበት። ፍቅር እስካሁን አልተኛሽም እንዴ? እንቅልፍ እምቢ አለኝ። ምን ነው ችግር አለ? ኧረ ምንም ችግር የለም። ምን እባክሽ፣ እኔም እኮ አይኔን ጨፈንኩ እንጂ ምንም የተረጋጋ እንቅልፍ አልተኛሁም። የዩብ ታሪክ በጣም ሲረብሸኝ ነበር። እንዴት? ያው በዚህ ልክ ጨካኝ ሰው በመሆኗ ነው። እንግዲህ ያለ መፍረድ ነዋ። አትፍረድ አይደለም የሚባለው? ግን እናት አንቺ ምን ሆነሻል? በሐሳብ እኮ ጭልጥ እያልሽ ነው። ፍቅር ግን ደህና ነሽ? ምንድን ነው የሆንሽው? ምንም አልሆንኩም። በቃ አሁን መተኛት ነው የምፈልገው። ነገ እናወራለን። ደህና ነኝ። ደህና ደር። በቃ ነገ እናወራለን። እሺ ደህና ደር። እኔ የምለው ገንዘብ እንኳን እንድትሰጪኝ ከጠየቅኩሽ ቀን አንድ ቀን አለፈው። ቆይ ምን እያሰብሽ ነው? እንዴት አድርጌ እንደምቀበለው ጨንቆኝ እኮ ነው። እንዲያውም ተይው፣ ከዚህ በኋላ ብሩን አልፈልገውም። ማለት ልትተወኝ ነው? አንቺንማ ከተውኩሽ ቆየሁ። ከዚህ ቤት ፍቅረኛ እንደነበርሽና ዛሬም እንደምንዋደድ እነግረዋለሁ። ዳግመኛ ወደ ህይወታችን እንዳይመጣ ልነግረው አስቤያለሁ። ከብሩ በላይ አንቺ ነሽ የምታስፈልጊ። እባክህን ተው፣ እንደዛ አታድርግ። ምን ማድረግ እንዳለብኝ አንቺ አልነግሪኝም። ለማንኛውም ለሁሉም ነገር ራስሽን አዘጋጂ። እባክህን ተው፣ እንደዚህ አታድርግ። ይህንን በማድረግ ከማንም በላይ እኔን የምትጎዳው። ለማንኛውም ተዘጋጂ። አራስ ጨነቀን እኮ እንዴ! ምንድነው ነገር የፈለከው? ንገረን እንጂ። እኔም እኮ እንዴት ብዬ እንደምነግራችሁ ጨንቆኝ ነው። ምንድነው? የተፈጠረ ችግር አለ እንዴ? አረ በጭራሽ ምንም ችግር የለም። እንደውም ደስ የሚል ነገር ነው እኮ። ምንድነው? ንገረና። ፍቅረኛዬ። ቆይ መጀመሪያ ራት እንብላ፣ ከዛ በኋላ ትነግረናለህ። ይሻላል? አዎ
እኔ በጣም ርቦኛል። እናንተ አራባችሁ? አንቺ ከራበሽ እኮ ይበቃል። ስለዚህ አቅርብና እንብላ። እኔም እሺ ልጄ እና እንዴት ነሽ? ከአንቴ እሺ ተቀበሉ። የምትነግሪኝ ነገር አለ መሰለኝ። ልትናገር የፈለግከውን ነገር አትናገር። ነገ አስገባልሃለሁ። ለሱ እኮ አርፍደሻል። ቆይ ምንድነው ችግርክ? 300 ሺህ ብር አስገቢልኝ ነው አይደል ያልከኝ? ስለዚህ ነገ አስገባለሁ አለቀ። አሁን 300 ሺህ ብር ብቻ አይደለም የምፈልገው፣ አንቺንም እፈልግሻለሁ። ምን ማለት ነው ደግሞ ይሄ? አይዞሽ አልደግጭ። ለአንድ ቀን ብቻ እኮ አይደለም፣ ለአንድ ቀን፣ ለአንድ ደቂቃ፣ ለአንድ ሰኮንድ እንኳን አታገኘኝም። እሺ ስለዚህ የጀመርኩት ስራ ጨርሰዋለሁ ማለት ነው። ቆይ እሺ ግን ከዛ በኋላ አጠገቤ አትደርስም። የምፈልገውን ነገር ካገኘው አንቺ ህይወት ውስጥ ምን አደርጋለሁ? እሺ በቃ ነገ የምንገናኝበትን ቦታ ጠዋት አሳውቅሻለሁ። ይህን የመሰለ ውብ ገላ እስካቅፎ ድረስ በጣም ትናፍቅኛለሽ። እሺ እባክህ ምንድነው ልትነግረኝ የፈለግከው? እንደዚህ ጓጉተሃል እንዴ? አዎ በጣም። እናንተ ሳልጓጓችሁ? እኔ ጓጉቻለሁ። እናት አንቺስ? ፍቅረኛዬን ላገኛት ነው። ዋው በጣም ደስ የሚል ነገር ነው። እና ታዲያ ይህን የመሰለ ዜና ይዘህ ነው ለመናገር የከበደ? እኔ እኮ የከበደኝ ይህን ዜና መናገሩ አይደለም፣ ከእናንተ መለየቱ ነው። እንዴት? ፍቅረኛዬ ድሬዳዋ ነው የምትኖረው። አሁን ወደዛ መሄድ አለብኝ። ዋው በጣም ደስ ይላል። በእውነት በጣም አዝኜ ነበር። በድጋሚ ፍቅረኛ ልታገኛት ስለሆነ በጣም ደስ ብሎኛል። በይሳት ደግሞ ከፍቅረኛ የሚበልጥ ነገር የለም። አዎ እኔማ እዛ ጠቅልዬ ለመኖር ነው ያሰብኩት። ከዚህ በኋላ ከፍቅረኛ የተነጥዬ መኖር የምችል አይመስለኝም። አይ ጥሩ ውሳኔ ነው የወሰንከው። እና ከዚህ በኋላ አትመጣም ማለት ነው? እንዳሁኑ ብዙ አልቆይም እንጂ መምጣቴም አይቀርም። አንቺም መተሽ ታየኛለሽ አይደል? አዎ ደስ ይለኝ። ቅድም ግን እዮብ እንዴት እንዳሳዘነኝ ማለት በዚች በአጭር ጊዜ ውስጥ ከኛ ጋር ለመለያየት እንደዛ ከብዶት ሳይ የሆነ የሀዘን ስሜት የተሰማኝ። ግን እናት የሆነ ነገር ማድረግ የለብንም? ምን ልታደርግ ፈልገህ ነው? እኔ እንጃ፣ ግን ዝም ብለን ነው የምንሸኘው? አዎ ምንም ማካበድ አያስፈልግም። አይ ይሄ እኮ ማካበድ አይደለም። እሱን ደስ እንዲለው የሆነ ነገር ብናደርግለት ጥሩ ይመስለኛል። እኔም እሱ ነው ሳስብ የነበረው፣ ግን ጨንቆኝ ነው አባት። ምንድን ነው የጨነቀሽ የኔ ፍቅር? ምንድን ነው ንገሪኝ። ብነግርህ ምንም አይነት ጥያቄ ሳትጠይቀኝ ለጠየኩህ ነገር መፍትሄ ብቻ ትሰጠኛለህ? የምችለው ከሆነ ኦፍኮርስ እንደምትችለው እርግጠኛ ነኝ። ግን እሺ ትበለኝ አትበለኝ አላውቅም። ቆይ ከዚህ በፊት አንቺ እኔን ጠይቀሽኝ እምቢ ያልኩሽ ነገር አለ? እሱማ ምንም እምቢ ብለኸኝ አታውቅም። ግን የኛው ከሌላው ጊዜ የተለየ ስለሆነ። እሺ ምንድን ነው ጠይቂኝ። 300 ሺህ ብር እንድትሰጠኝ እፈልጋለሁ። አንቺ ነበርሽ በስልክ ስታዋሪኝ ነበርሽው? አዎ እኔ ነበርኩ። ገረመሽ አይደል? ቆይ ምን አድርጋችሁ ነው? ምን በድያችሁ ነው እንደዚህ ያደረጋችሁ? ምንም አላደረግሽም። ህይወትሽ ትዳርሽ አስቀናኝ። እኔ በነበርኩበት ቆሜ ስቀር
አንቺ ግን ትዳርያሽ ለዛውም መሳይን የመሰለ ባል። መሳይን እመኘው ነበር ፈልገው ነበር። አንቺ ግን ቀማሽ። ስለዚህ አንቺ ህይወት ማማር ለኔ ህይወት እንዲያስጠላ ምክንያት ስለሆነኝ ቀናው። ስለዚህ ያለፈ ታሪክሽን እዮብን ወደ ቤትሽ ላኩት። ብር አስፈልጎን ስለነበረ የበፊት ታሪክሽን ተጠቀምንበት። አረመኔዎች ናችሁ። አንቺም ጓደኝነትሽን እሱም ፍቅሩን ለበቀልና ለቅናት የተጠቀማችሁ ቀሽሞች ናችሁ። ቀሽሞች ነን። አሁን አምጪ ያልኩሽን ብር አመጣሽ? እዮብ ቤት አለ። እዮብ የለም። ከዛ ውስጪና ከቤትሽ እንጣለሽ። እዮብ የኔ ተላላኪ ነው። ሁሉ ነገር ያስተካክልኩት ነው። ምን ማለት ነው ገንዘብ ውስጪ ማለት? አይዞሽ። ይሄንን ላምን አልችልም። ይሄ በፍጹም ሊሆን አይገባም። ቆይ ለምንድን ነው ቀድመሽ አልነገርሽኝ? ከነገርኩህ ትሸሸኛለህ ብዬ ፈራሁኝ። ህይወቴ ሁሉ ነው የተመሰቃቀለው። አንተ ነበር ህይወቴ ውስጥ ገብተህ መስመሩን ያስያዝከው። እባክህን አባቴ፣ እባክህን ይቅርታ አድርግልኝ። ቁጭ በይ። ይሄ ነገር በመፈጠሩ ብዙም አልገረመኝም። ምክንያቱም አንድ ቀን ሊፈጠር እንደሚችል እያሰብኩ ራሴን ሳዘጋጅ ነበር። ግን ደግሞ በዚህ ሁኔታ ይሆናል ብዬ በጭራሽ አላሰብኩም ነበር። ግን ሆነ። ለእኔ ሚስቴ ናት። ሄለንን በጣም ነው ማፈቅራት። ስለዚህ ላጣት አልፈልግም። እናንተም ይሄንን ደካማ ጎኗን ተጠቅማችሁ እንደዚህ አይነት ነገር ለማድረግ ከምታስቡ ይልቅ አንቺም ጓደኝነትሽን እሱም ደግሞ የድሮ ፍቅራችሁን አስባችሁ ይሄን ነገር ባታደርጉ ኖሮ በገንዘብ ከምታገኙት ጥቅም ይልቅ የህሊና ሰላም ታገኙ ነበር። አየሽ፣ እኔ እሷን በጣም ነው ማፈቅራት። እናንተ ግን ጓደኝነታችሁና ፍቅራችሁን ለገንዘብ ስትሉ ለወጣችሁት። ካንቺ ባልወሰደችው ነገር በቅናት ጠላሻት። የሷ ሳቅ ላንቺ ለቅሶ ሆነብሽ። ይሄ ደግሞ በገንዘብ የማይታከም የቅናት ካንሰር ነው። መድኃኒቱ የሰውን ህይወት ለራሱ ለሚኖረው ሰው መተውና የራስን ህይወት መኖር ብቻ ነው። የጓደኛሽ ምቾት ላንቺ መጎሳቆል ከሆነብሽ ያልተቀበረች ሬሳ ነሽ። ውስጥሽ ያለው የቅናት አሲድ በልቶ ጨርሶሻል ማለት ነው። ይኸውልሽ፣ ለኔ ከገንዘቡ ይልቅ ሄለን ትበልጥብኛለች። ስለዚህ ከዚህ በኋላ ዳግመኛ ወደ ህይወታችን መጣችሁ ልትበጠብጡ አልፈቅድላችሁ። ቀጣይ ግን ተመልሳችሁ ወደኛ ህይወት ውስጥ ከመጣችሁ በዚህ ሁኔታ አይደለም እናወራው፣ ከዚህም ከፍ ይላል። አሁን ይሄንን ገንዘብ ይዛችሁ ከህይወታችን ውጡ። አለበለዚያ ግን ከባድ ነገር ሊፈጠር ይችላል። ይሄንን ደግሞ ለዛ ለተላላክሽም ነገር ሰላም ወይ
አባት በእውነት ቤቱ ሊበላኝ ነው። ከፈለክ ስደበኝ፣ ከፈለክ ምታኝ፣ ከፈለክ ከቤት ማባረርም ትችላለህ። ግን እባክህን ዝም አትበለኝ አባት። ተይ እናት፣ አለመናገርሽ እንጂ እንድቀየምሽ ያደረገኝ ሌላ ነገር አይደለም። እኔ በጣም ነው የምወድሽ። አንቺን ማጣት አልፈልግም። ተነሽ። አኮረፍኩሽ እንጂ አልጠላሁሽም እኮ። ስለ እውነት የምርህን ነው? አዎ የእውነቴን ነው። አንቺ ቤት የመተሽ ሰላሜን አግኝቻለሁ። ይህንን ሰላሜን ደግሞ በአንድ ተራ ዱርዬ ምክንያት ማጣት አልፈልግም። በጣም ነው የምወድሽ የኔ ፍቅር። እኔም በጣም ነው የምወድህ።